ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ሜዲካል ሰርጂካል ክላሳችን እንግዲህ እንደቀጠለ ነው። ዛሬ ደግሞ የካርዲዮቫስኩላር ሲስተም ዲስኦርደርስ ከልብ ከብለድ እና ከብለድ ቬዝልስ ጋር ተገናኝቶ ሞስት ኮመን የሆኑ የካርዲዮቫስኩላር ሲስተም ዲስኦርደርስ ምንድን ናቸው የሚለውን ምክንያታቸውን፣ ምልክታቸውን፣ ዲያግኖሲሳቸውን፣ ትሪትመንታቸውን፣ ፕሪቬንሽናቸውን እያንዳንዳቸውን ለማየት እንሞክራለን። እንግዲህ ከማዮካርዲያል ኢንፋርክሽን ጀምረን እናያለን ማለት ነው። ማዮካርዲያል ኢንፋርክሽን ኤምአይ የሚባለው የሀርት ፕሮብለም ማለት ነው። ሶ ዚስ ኤምአይ ሪፈርስ ቱ ዘ ፕሮሰስ ባይ ዊች ኤሪያስ ኦፍ ማዮካርዲያል ሴልስ ኦፍ ዘ ሀርት አር ፐርማነንትሊ ዲስትሮይድ ይላል። ማዮካርዲያል እንግዲህ ማዮ ማለት መስል ነው አይደል? መስል ካርዲያ ሀርት ነው። ስለዚህ የልብ ጡንቻማ መስሎች የልብ ጡንቻዎች ኢንፋርክት ሲሆኑ ዴዝ ሲሞቱ ኤምአይ እንላለን ማለት ነው። የልብ ጡንቻማ ሴሎች ሲሞቱ ኤምአይ እና ዋና ምክንያቱ ምንድነው? ኮሮናሪ ኦክሉዥን ነው። ኮሮናሪ አርተሪ ኦክሉዥን ዘንድ እሱ ኦክሉድ ሲሆን ሀርት አታክድ ሆነች እንላለን። መጨረሻ ኤምአይ ዲቨሎፕ ይደረጋል ማለት ነው። እንግዲህ ኮዙን በምናይበት ሰዓት ዋና ምክንያቱ ሪዲዩስድ ብለድ ፍሎ ኢን ዘ ኮሮናሪ አርተሪ ማለት ነው። በነገራችን ላይ ወደ 60% አካባቢ የሚሆኑት ልብ ጋር ተያይዘው የሚፈጠሩ ችግሮች ከዚህ ከኮሮናሪ አርተሪ ጋር ተያይዘው የሚከሰቱ ናቸው። እንግዲህ ኮሮናሪ አርተሪ ማለት ኢትዝ ብለድ ቬዝል ኦፍ ዘ ሃርት ዎል አይደል? የልብን ግድግዳ የልብን ዎል የልብን ሴሎች በሙሉ ብለድ ሳፕላይ ኦክሲጅንና ኒውትሪየንት ሳፕላይ የሚያቀርብልን አርተሪ ነው አይደል? ኮሮናሪ አርተሪ ዋና የልብ አርተሪ ነው። ስለዚህ የሱ ብሎክ ሲደረግ ከሱ ጋር ችግር የሱ መጥበብ የሱ ስቴኖሲስ እሱ ብሎክ ሲደረግ እነዚህ ሴሎች ይሞታሉና የልብ ግድግዳ ሴሎች ጡንቻማ ሴሎች ሲሞቱ ነው ኤምአይ የሚባለው ማዮካርዲያል ኢንፋርክሽን። እና ብዙ ምክንያቶች ይኖራሉ ኮሮናሪ አርተሪን የሚዘጉ። ከነዛ ውስጥ አንደኛው አተሮስክለሮሲስ ነው። ውስጡ በኮሌስትሮል በፋት ነገር ሲዘጋ ማለት ነው። ኤንድ ኦክሉዥን ቱ አርተሪ፣ ቫዞስፓዝም ኦፍ ዚስ ኮሮናሪ አርተሪ ወይም ደግሞ ዲክሪዝድ ኦክሲጅን ሳፕላይ በተለያየ ምክንያት ለምሳሌ አኪዩት ብለድ ሎስ ሊሆን ይችላል። ድንገተኛ የሆነ የደም መፍሰስ ሲኖር፣ የደም ማነስ ሲኖር፣ አኔሚያ፣ ሎው ብለድ ፕሬሸር ዝቅተኛ የሆነ የደም ግፊት በሚኖርበት ሰዓት ባይ ኤኒ ዌይ በኮሮናሪ አርተሪ የሚሄደው የደም የኦክሲጅን መጠን ሲቀንስ የኦክሲጅን መጠን በጣም ዜሮ ሲሆን ሴሎች መሞት ይጀምራሉ ማለት ነው። ሶ ኢንክሪዝ ዘ ዲማንድ ፎር ኦክሲጅን ለምሳሌ ሃይ ሀርት ሬትስ በሚኖርበት ጊዜ ታይሮቶክሲኮሲስ የታይሮይድ ሆርሞን ቶክሲክ ኢፌክት እንደዚሁ በሚጎዳበት ሰዓት ኢንጀክሽን ኦፍ ኮኬን እንደዚህ ከፍተኛ አደገኛ እጾች ሲወሰዱ በድንገት ልብ ላይ የሚሄደው ሰርኩሌሽን ሊቀንስ ይችላል ማለት ነው። ሶ ሲምፕሊ እንግዲህ ማዮካርዲያል ኢንፋርክሽን ወይም ኤምአይ ማለት በቀላል ዴፊኒሽኑ የልብ ግድግዳ የልብ ጡንቻ ሴሎች ሲሞቱ ማለት ነው። ዘ ዴዝ ኦፍ ማዮካርዲያል ሴልስ ዘ ዴዝ ኦፍ ሃርት ዎል መስል ሴልስ ማለት ነውና እነዚህን ሲምፕል ዴፊኒሽኑን ከያዝን ወደ ሌሎቹ ደግሞ እንሄዳለን። ምንድነው የሚከሰተው በዚህ ጊዜ? እንግዲህ ኢት ኢዝ አን ኢምባላንስ ኤግዚስት ቢትዊን ማዮካርዲያል ኦክሲጅን ሳፕላይ ኤንድ ዲማንድ የልብ ግድግዳ የሚፈልገው የኦክሲጅን መጠን የኒውትሪየንት መጠንና የቀረበለት አቅርቦቱ ኢምባላንስድ ሲሆን ነው ማለት ነው። እንግዲህ ሴሎች ኢንፋርክሽን ውስጥ የሚገቡት ፓቶፊዚዮሎጂ ምንድነው? አንደኛ ይሄ ኤምአይ ኢት ቴክስ ታይም ቱ ዲቨሎፕ ባንድ አይደለም ሴሎች የሚሞቱት ያው ቀስ ባለ ፕሮግረስ ነው ማለት ነው። ሶ አስ ዘ ሴልስ አር ላክ ኦፍ ኦክሲጅን which is called ኢስኬሚያ ዲቨሎፕ አረገ እንላለን። የሆነ ሰውነታችን ክፍል የሆኑ ቲሹዎች ሎ የሆነ ኦክሲጅን ሎ የሆነ ብለድ ሰርኩሌሽን ካላቸው ኢስኬሚክ ሆኑ እንላለን። ሶ ኢስኬሚያ በሚሆንበት ሰዓት ሴሉላር ኢንጁሪ ይከሰታል። ሴሉላር ኢንጁሪ ኦከርስ ኤንድ ኦቨር ታይም ዘ ላክ ኦፍ ኦክሲጅን ሪዛልትስ ኢን ኢንፋርክሽን ኦር ዴዝ ኦፍ ሴልስ ማለት ነው። ኢንፋርክሽን ኦር ዴዝ ኦፍ ሴልስ። ሶ ዋና ዴፊኒሽናቸው እንግዲህ በዚህ መልኩ መያዝ ትችላላችሁ ማለት ነው። እንግዲህ ኮሮናሪ አርተሪ ኦክሉዥን እና ሴል ኦፍ ዴዝ እንዴት ሀፕን ያደርጋል የሚለውን ታይሚንጉን ለማሳየት ነው። ይሄ ቀዩ የምታዩት እንግዲህ የልብ ጡንቻ ሴሎች ቲክነስ ነው። ማዮካርዲያል ቲክነስ ኖርማል ማዮካርዲየም ይላል። ዘነዛ ምን እየተደረገ ይገላል? ኦክሉዥን ሲገጥም ወደዚህ አካባቢ የሚመጣው የደም ማነስ እየቀነሰ ሲሄድ እንደምታዩት እየሳሳ በ4 ሰዓታት ውስጥ እንደዚህ እየሳሳ ከ6 ሰዓት እስከ 12 ሰዓት ባለው ሙሉ ለሙሉ እዚህ አካባቢ ያለው ሴል ኮምፕሊትድ ኢንፋርክትድ ኮምፕሊትሊ ሴሎች ይሞታሉ ማለት ነው። ምክንያቱም ልክ እንደኛ ሙሉ ሰውነታችን እንደምታዩት ማለት ነው አይደል? ለምሳሌ ድንገት ጉሮሯችሁን ቢይዟችሁና ኦክሲጅን ብታጡ በ2-5 ደቂቃ ውስጥ ትሞታላችሁ አይደል? ልክ እንደዛ ሁሉ ሰውነታችን ላይ ያሉ ሴሎችም በሰዓታት ውስጥ ይሞታሉ ማለት ነው። ኦክሲጅን በቂ የሆነ ኒውትሪየንት ካልደረሳቸው እና ኤምአይ ማዮካርዲያል ኢንፋርክሽንም እንደዚህ አይነት ነገር ነው የሚከሰተው ማለት ነው።
እዚህ ስሉ ጋር እንደምታዩት እንግዲህ ያው ሀርት እንደምታዩት በጣም ከፍተኛ ነው ቸስት ፔን ሊሰማው ይችላል። እዚህ ጋር የሚያሳየው ሪፈራል ፔን ሪፈርድ ፔን የሚባል ሹልደር እና ፓልም ኦፍ ዘ ሃንድ ላይም የህመም ስሜት ሊሰማው ይችላል ማለት ነው። እስኪ ምልክቶቹን እናያለን። ዋት አር ዘ ክሊኒካል ማኒፌስቴሽንስ ኦፍ ኤምአይ? አንድ ሰው ኤምአይ ካለበት ምን አይነት ምልክቶች ነው የሚያሳየው? የመጀመሪያው እንግዲህ ከልብ ጋር የተያያዘ በሽታ ዋና ምልክታቸው ቸስት ፔን ነው አይደል? ደረት ላይ ስለምትገኝ ልብ ያው ቸስት ፔን የግድ ይከሰታል። ዛት ኦከርስ ሰደንሊ ኤምአይ ላይ ያለው ቸስት ፔን ይለያል። አንደኛ ኢት ኦከርስ ሰደንሊ ድንገት ነው የሚከሰተው። ሁለተኛ ደግሞ ኢት ኮንቲኒዩስ ዲስፓይት ረስት ኤንድ ሜዲኬሽን። ይህን እንዳትረሱ። ኤምአይ ከታመመ አንድ ሰው ህመሙ ድንገት ነው የሚከሰተው። ሁለተኛ እረፍት ቢያደርግም የህመም ማስታገሻ ቢወስድም ህመሙ አይጠፋም፣ ምንም ነገር አያስጠፋውም ማለት ነው። እና በጣም ስትሮንግ የሆነ ፔን ነው የሚኖረው። ዘ ፔሽንት ሜ ኦልሶ ሃቭ አንዛይቲ ኤንድ ረስትለስ ይሆናል። ረስትለስ በጣም መተንፈስ እስኪያቅጠው ድረስ ስለሚያመው ማለት ነው። ሂ ዊል ሃቭ ኩል ፔል ኤንድ ሞይስት ስኪን። ቆዳው ራሱ በጣም የመገርጣት የመቀዝቀዝ እና የሆነ ላብ አይነት ነገር ያለው ቆዳ ይኖረዋል። ሀርት ሬትና ሪስፓራቶሪ ሬት ሜቢ ፋስተር ዛን ኖርማል። ያው እንደ ኮምፐንሳቶሪ ሜካኒዝም የልብ ምቱና ስርዓተ ትንፈሳው እንደዚሁ ሊፈጥን ይችላል ማለት ነው። እነዚህ በዋነኝነት የምናያቸው ክሊኒካል ማኒፌስቴሽንስ ናቸው ማለት ነው። እዚህ ጋር እንደምታዩት እንግዲህ ህመሙ እጅግ በጣም ስትሮንግ የሆነ ቸስት ፔን ታይትድ የሆነ ቸስት ፔን ነው የሚያመው። አንደኛ ምንድነው ብለናል? ሰደንሊ ነው ኦከር የሚያደርገው። ሁለተኛ በረስትም በሜዲኬሽንም ህመሙ አይጠፋም አይለቅም ማለት ነው። ኤምአይ በዚህ አንዱ መለያ ምልክቱ ነው። እዚህ ጋር የምታዩት እንዴት ነው የሚጎዳው ነው። እዚህ ጋር ብሎክድ ኮሮናሪ አርተሪ ይላል። እንደምታዩት እዚህ ጋር አንዱ ዲሰንዲንግ ኮሮናሪ አርተሪ አለ። እዚህ ጋር ብሎክ ተደርጓል። እዚህ ጋር ከተዘጋ ከሱ ወደ ታች ያሉ ሴሎች እንደምታዩት እዚህ ጋር እየጠቆሩ ነው አይደለ? ቲሹ ኢንጁርድ ሴሎች መሞት ይጀምራሉ። የብለድ ሰርኩሌሽን ወደዚህ ከተዘጋ ኦክሉድድ ከሆነ ማለት ነው። ስለዚህ በዚህ ምክንያት ነው ማለት ነው ሴሎች ኢንፋርክሽን፣ ማዮካርዲያል ኢንፋርክሽን ኤምአይ። ስለዚህ እነዚህ ጡንቻዎች ሞቱ ማለት ልባችን ኮንትራክትና ሪላክስ ማድረግ አችልም፣ ደም መርጨት አችልም። ኦልሬዲ ሰውየውም እየሞተ ነው ማለት ነውና ለዛ ነው ኤምአይ እጅግ በጣም ኢመርጀንሲ የሚባለው በጣም አስቸኳይ ሕክምና የሚያስፈልገው ኬዝ የሚሆነው ማለት ነው። እሺ ዲያግኖሲሱ ምን ይመስላል ነው? አሰስመንትና ዲያግኖሲስ እንዴት ነው ኤምአይን ቼክ የምናደርገው ነው? እንግዲህ የመጀመሪያው ሲምፕተሞች እናያለን። ፕሬዘንቲንግ ሲምፕተም የሚያሳየው ምልክት አይተን ከዛ ኢሲጂ ቼክ ይደረጋል። የልብ ኤሌክትሪክ ሙቭመንት ማለት ነው አይደለ? ኤሌክትሮካርዲዮግራም። ከዛ ላቦራቶሪ ቴስቶች አሉ። የሄርትን ችግር የሚያመለክቱ ኤንዛይም ሌቨሎች አሉ። ሴረም ኤንዛይም ቫሊዩስ ማለት ነው፣ እናያቸዋለን ቀጣይ ስላይድ። ዘን ፔሽንት ሂስትሪ ሰውየውን እንጠይቀዋለን። አንደኛ ፕሬዘንቲንግ ሲምፕተሙ ኤግዛምፕል ፔኑ ምን አይነት ነው? ህመሙ ቅድም እንዳልነው የህመሙ ጸባይ ምን አይነት ነው? ሂስትሪ ኦፍ ፕሪቪየስ ኢልነስ አለው ወይ? ፋሚሊ ሂስትሪ አለው ወይ? እንደዚህ አይነት ነገሮች እናያለን። ኤሌክትሮካርዲዮግራም ኤጌን ይህም የሄርትን እንቅስቃሴ ቼክ የሚያደርግ ነው። እነዚህን ሁሉ ላቦራቶሪዎች ቼክ እናደርጋለን። ሹድ ቢ ኦብቴንድ ዊዝን 10 ሚኒትስ ሰውየው ቸስት ፔን ዲቨሎፕ እንዳደረገ በ10 ደቂቃ ወይም ሆስፒታል እንዳደረሰ ዊዝን 10 ሚኒት በፍጥነት ቼክ መደረግ ያለባቸው ናቸው ማለት ነው። ምክንያቱም የሄርት ሴሎች እየሞቱ ስለሆኑ በጣም ኢመርጀንሲ የሆነ ነገር ስለሆነ ማለት ነው። ኢሲጂውን ነው የሚያሳየው። ይህ ኢሲጂ ሪዲንግ ኢሲጂ ፔፐር ይህ በእርግጥ የልብ ስፔሻሊስቶች ናቸው ኢንተርፕሬት የሚያደርጉት። ኖርማሉን እዚህ ጋር ያሳያል። ኢስኬሚክ ሲሆን የሚያሳየው ነገር አለ። ኤስቲ ሴግመንት ኤሌቬሽን፣ ነን ኤስቲ ሴግመንት ኤሌቬሽን የሚባሉ ሪዲንጎች አሉ። እሱን ኤክስፐርቶች ናቸው፣ ከእናንተ ላይ ይጠበቅ ይችላል። ኢንጁሪ ሲኖረው እንደዚህ አይነት ሪዲንግ ይኖረዋል። ኢንፋርክሽን ሲሆን ደግሞ እንደዚህ ተገልብጦ ታዩታላችሁ ማለት ነውና ኢሲጂ ሪዲንግ ያው በራሳችሁ ሪፈር ማድረግ ትችላላችሁ። ለአሁኑ ግን ግዴታችሁ አይደለም። ሶ ባይ ሞኒተሪንግ ኢሲጂ እንግዲህ ኢሲጂውን በማንበብ ኦቨር ታይም ዘ ሎኬሽን ኢቮሉሽን ኤንድ ሪዞሉሽን ኦፍ ኤምአይ ካን ቢ አይዴንቲፋይድ ኤንድ ሞኒተርድ። ባይ ዘ ዌይ ኢሲጂ በትክክል የልብን ምን አይነት ሁኔታ ላይ እንዳለች የምናነብበት የሚያሳየን አንድ ሪዲንግ ነው ማለት ነው ኢሲጂ። እና ኢት ዩዥዋሊ አይዴንቲፋይስ ዘ ሎኬሽን የትኛው ሀርት ክፍል ላይ ሴሎች እየሞቱ እንደሆነም የሚነግረን ይህ የኢሲጂ ፔፐር ነው ማለት ነው። ላቦራቶሪ ቴስቶች አሉ። ኤንዛይም ነው ናቸው እነዚህ ኤንዛይም ሌቭልስ ናቸው። ሀርት ኤንዛይም ሌቭልስ ይባላሉ። አንደኛ ክሬቲንኪኔዝ፣ ሁለተኛ ላክቲክ ዲሃይድሮጂኔዝ። እነዚህ ነገሮች በላቦራቶሪ ቼክ ይደረጋሉ። ኤምአይ መኖር አለመኖሩን በእነዚህ እናውቃለን ማለት ነው። ማዮግሎቢን የሚባል ብለድ ውስጥ እንደዚሁ ቼክ ይደረጋል። ሄም ፕሮቲን ዛት ሄልፕስ ቱ ትራንስፖርት ኦክሲጅን ያው ሄሞግሎቢን ውስጥ ያለው ማለት ነው። ዚስ ማዮግሎቢን ሌቨል ምን ያደርጋል? በኤምአይ ጊዜ ይጨምራል። ስታርትስ ቱ ኢንክሪዝ ዊዝን 1 to 3 hours ኤምአይ ዴቨሎፕ ከተደረገ በ3 ሰዓታት ውስጥ ይጨምራል።
በ12 ሰዓት ውስጥ የመጨረሻ ደረጃ ይደርሳል ማለት ነውና ማዮግሎቢንንም እንደዚሁ በላቦራቶሪ ቼክ እናደርጋለን ማለት ነው። እንግዲህ ኤምአይ መሆኑን ካረጋገጥን በኋላ እንዴት ነው የምናክመው ነው? ሜዲካል ማኔጅመንቱ ምን ይመስላል? የማዮካርዲያል ኢንፋርክሽን እንግዲህ ሪጋርድለስ ኦፍ ዘ ሎኬሽን ኦፍ ኢንፋርክሽን የትኛውም የልብ ክፍል ላይ ኢንፋርክሽን ሀፕን ቢያደርግም ትሪትመንቱ ምንድነው? አንደኛ ቱ ሚኒማይዝ ማዮካርዲያል ቲሹ ዴዝ ተጨማሪ ብዙ የልብ ሴሎች እንዳይሞቱ ፕሬቨንት ማድረግ ነው አይደል? ወይም ደግሞ ኮምፕሊኬሽኖችን ፕሬቨንት ማድረግ ነው። እንግዲህ ዘ ፕሮግኖሲስ ዲፔንድስ ኦን ሲቪሪቲ ኦፍ ኮሮናሪ አርተሪ ኦብስትራክሽን እንግዲህ የኮሮናሪ አርተሪ ጉዳት መጠን ነው የሚወስነው የሰውየውን ቶሎ መዳን ላይድንም የሚችል መሆኑን የምናውቀው የኮሮናሪ አርተሪ ኦክሉዥን ምን ያክል ነው የሚለው ነው። እንደገና ደግሞ ኤንድ ዘ ኤክስተንት ኦፍ ማዮካርዲያል ዳሜጅ ምን ያክል ማዮካርዲያል ሴሎች ዳሜጅድ ሆነዋል። እንግዲህ አብዛኛው የሄርት ሴሎች ዳሜጅድ ከሆኑ ለመመለስ ትንሽ ከባድ ስለሚሆን ማለት ነው። ሶ ሚኒማይዚንግ ማዮካርዲያል ዳሜጅ ኢዝ ኦልሶ አኮምፕሊሽድ ባይ ሪዲዩሲንግ ማዮካርዲያል ኦክሲጅን ዲማንድ። ይህ ማለት ልባችን ብዙ ኦክሲጅን እንዳትፈልግ ልብን እረፍት ላይ ማድረግ። ባይዞ የሆነ ሰው የልብ ችግር እንዳለበት ካወቃችሁ ኢቨን ወክ እንኳን እንዲያደርግ እንዳትፈቅዱለት፣ ወይ እንዲተኛ ወይ ቁጭ እንዲል ነው። ምክንያቱም በተንቀሳቀሰ ቁጥር ልብ ላይ ብዙ የሆነ ጫና እየፈጠራችሁ ነው። ልብ ያው በደንብ መምታት ስላለባት ኤክሰርሳይዝ በሰራ ቁጥር ሰውየው ማለት ነው። ሌላ ኢንክሪዚንግ ኦክሲጅን ሳፕላይ ነው። ለምሳሌ በመድኃኒት ሊሆን ይችላል። ኦክሲጅን ልሰጡት ትችላላችሁ ለሰውየውና ቤድ ረስት ላይ ሲሆን በቂ የሆነ ኦክሲጅን መተንፈስ ይችላል ማለት ነውና አንደኛ ልብን ጫናዋን መቀነስ ነው። ሁለተኛ ሰውየው ብዙ ኦክሲጅን እንዲያገኝ በማድረግ ጉዳቱን መቀነስ ትችላላችሁ ማለት ነው። እንግዲህ ሪዞሉሽን ኦፍ ዘ ፔን እና ኤምአይ ይሄ አንድ ሰው ማዮካርዲያል ኢንፋርክሽን ካለበት እየተመለሰ ነው እያገገመ ነው ለማለት የምናያቸው ሁለት ነገሮች፣ አንደኛ ፔኑ ነው። ሪዞሉሽን ኦፍ ፔን ህመሙ እየቀነሰ ከሄደ የሆነ ለውጥ አለ ማለት ነው። ሁለተኛ ደግሞ ኢሲጂ ፔፐሩን ስናነበው የተሻለ ነገር ካለ በእነሱ ከኤምአይ እያገገመ መሆኑን ቼክ ማድረግ እንችላለን ማለት ነው። እነዚህ ሁለቱ ናቸው ዘ ፕራይመሪ ክሊኒካል ኢንዲኬተርስ ዛት ዘ ዲማንድ ኤንድ ሳፕላይ አር ኢን ኢኩሊብሪየም ኤንድ ዚስ ሜይ ኦልሶ ኢንዲኬት ሪፐርፊውዥን ማለት ነው። እነዚህ ኮሮናሪ አርተሪዎች እንደገና ብለድ ማስተላለፍ እየጀመሩ መሆኑን የምናረጋግጠው በእነዚህ በሁለቱ ነው በዋነኝነት ማለት ነው። ህመሙ እየቀነሰለት ከሄደ የኢሲጂ ቼንጅ ካለ ማለት ነው። እሺ መድኃኒቶችንስ ምን እንሰጣለን የሚለውን እኔ ለኤምአይ አንደኛ ቤታ ብሎከርስ እንሰጣለን። ቤታ ብሎከርስ እነዚህ ኢኒሻሊ ምን እንሰጣለን ስሩአውት ሆስፒታላይዜሽን፣ መጨረሻም ኮንቲኒው ኢትስ ዩዝ አፍተር ሆስፒታል ዲስቻርጅ ማለት ነው። ከወጣ በኋላ እንደዚህ ኮንቲኒስሊ ሊጠቀማቸው ይችላል። እነዚህ ቤታ ብሎከርስ ያው ቤታ ብሎከርስ ዋና ጥቅማቸው ምንድነው? ዲክሪዝ አይደል? ይሄ የአድሬናሊን የኢፒኔፍሪን ኢፌክት መቀነስ ነው፣ ሲምፓቴቲክን መቀነስ ነው አይደለ? ስለዚህ ሀርት ሬትን ይቀንሳሉ፣ ብለድ ፕሬሸርን ይቀንሳሉ፣ ልብ ላይ ያለውን ጫና የሆነ ማረጋጋት ነው ዋና ጥቅማቸው ማለት ነው። ስለዚህ ቤታ ብሎከሮች ይሰጣሉ። ሁለተኛ ትሮምቦላይቲክስ ይሰጣሉ። እነዚህ ዩዥዋሊ አድሚኒስተርድ ኢንትራቬነስሊ ይላል። ኦኬ ትሮምቦላይቲክስ ማለት እነኚህ ኮሮናሪ አርተሪዎች በትሮምበስ ከተዘጉ ያን ነገር እንዲያፈራርሰው ማለት ነው። ሶ the purpose of this thrombolytics is to dissolve or lyse the thrombus in the coronary artery ማለት ነው። ኮሮናሪ አርተሪ በትሮምበስ ከተዘጋ ብሎክድ ከሆነ እሱን ላይስ ለማድረግ ብሬክዳውን ለማድረግ ማለት ነው። ከዛ ብለድ ቱ ፍሎ ስሩ ዘ ኮሮናሪ አርተሪ ኤጌን which is called reperfusion ይባላል። reperfusion መጨረሻ ምንድነው ጎሉ? ሚኒማይዚንግ ዘ ሳይዝ ኦፍ ኢንፋርክሽን እየሞቱ ያሉ ሴሎችን ፍጥነት ቁጥር መቀነስ ማለት ነውና ትሮምቦላይቲኮችን እንሰጣለን። እንግዲህ ትሮምቦላይቲኮች ምንድነው የሚደረጉ? አስማች አስ ፖሲብል በጣም በፍጥነት ወይም በቶሎ መስጠት አለባቸው። to be effective this thrombolytics must be administered as early as possible after the onset of symptoms ወዲያው ምልክት እንደታየ ቀድሞ ቢሰጥ ጥሩ ነው። እንግዲህ የሚታወቀው ከነዛ ውስጥ አንዱ ስትሬፕቶኪኔዝ ይሰጣል። ስትሬፕቶኪኔዝ ይሰጣል ማለት ነው። it is not used streptokinase is not used if the patient has been exposed to recent streptococcus infection or has received this same streptokinase within the past ግማሽና እስከ 1 አመት ባለው ውስጥ የመድኃኒት ቀድሞ ወስዶ የሚያውቅ ከሆነ እና ደግሞ ለዚህ ለስትሬፕቶኮከስ ኢንፌክሽን የተጋለጠ ሰው ከሆነ ስትሬፕቶኪኔዝ እንደ ኮንትራ ኢንዲኬሽን ነው አንሰጠውም ማለት ነው። ግን ትሮምቦላይቲኮችን እንደምንሰጥ በዚሁ እንድትይዙ ነው። አናልጀሲክስ ያው ይታወቃል። ይሄ ማስታገሻ ይሄ ማጥፊያ ሞርፊን ነው የሚሰጠው። የመጨረሻው አንቲፔን ሞርፊን ነው። እንግዲህ የመጨረሻውን በቃ ሰጣችሁ የመጨረሻ ጠንካራው አንቲፔን ሞርፊን ነው። እሱ አይቪ ቦለስ ይሰጣል። ሪዲዩስ ዘ ፔን ኢን አንዛይቲ ይሄን ነገር እንዲቀንስ ማለት ነው። እንደገና ደግሞ ፕሪሎድ ሀርት ፕሪሎድን ይቀንሳል which decrease workload of the heart ማለት ነው። workload of the heart በተቃራኒው ደግሞ ሪላክስ ያደርጋል ብሮንኪዮሎችን ዘንድ ብዙ ኦክሲጅን እንዲገባ increase oxygenation ማለት ነው። ብሮንኪዮልስ ይሄ ብሮንኪያል ትሪ
የስርዓተ ትንፈሳ ቱቦዎችን ሪላክስ ያደርግልናል። አናልጀዚክ ስንሰጥ ለእነዚህ ነገሮች ይጠቅማል ማለት ነው። እነዚህ ሁሉ ሜዲካል ማኔጅመንትስ ናቸው። ሌላ አንጂዮቴንሲን ኮንቨርቲንግ ኤንዛይም ኢንሂቢተርስ የሚባሉት እንሰጣለን። አንጂዮቴንሲን ኮንቨርቲንግ ኤንዛይም ኢንሂቢተርስ እነዚህ ጥቅማቸው ምንድን ነው? አንጂዮቴንሲን 1 ወደ አንጂዮቴንሲን 2 እንዳይቀየር ፕሬቨንት ማድረግ ነው። ምክንያቱም አንጂዮቴንሲን 2 ደም ውስጥ አለ ማለት ሰውነታችን ውስጥ አለ ማለት ምን ያደርጋል ማለት ነው? የደም ግፊት ይጨምራል ማለት ነው። ነገር ግን አብሰንስ ኦፍ አንጂዮቴንሲን 2 ካለ ብለድ ፕሬሸር ይቀንሳል። ኪድኒ ምን ታደርጋለች? ኤክስክሬት ታደርጋለች ሞር ፍሉድ ዳዩሬሲስ ኤንድ ሶዲየም ማለት ነው። ምክንያቱም ሬኒን እና አልዶስትሮን እንዲመረት ነው የሚያደርገው አይደል? ይሄ የዚህ ኮንቨርሽን። ስለዚህ ይህን ኮንቨርሽን ስናቆመው አንጂዮቴንሲን ኮንቨርቲንግ ኤንዛይም ኢንሂቢተሮችን ስናደርግ አንጂዮቴንሲን ውስጥ ላይ ከሌለ ማለት ብዙ የሆነ አልዶስትሮን አይኖርም፣ ሬኒን ፕሮዲዩስ አይደረግም። ስለዚህ ብዙ የሆነ ፈሳሽ ሰውነታችን ላይ አይጠራቀምም፣ ወደ ውጭ ይወጣል። ዳዩሬሲስ ሶዲየም እንደዚህ ወደ ውጭ ይወጣል። ስለዚህ ብለድ ፕሬሸር ይቀንሳል፣ የልብ ጫናም ይቀንሳል ማለት ነው። የልብ ጫና ልብ ረስት ባደረገች ቁጥር የሚሞቱት የሴሎች ቁጥር እንቀንሰዋለን፣ የሀርትን ሪፐርፊውዥን እንጨምራለን ማለት ነው። ሶ ዲክሪዝስ ዘ ሞርታሊቲ ሬት ኤንድ ፕሬቨንትስ ዘ ኦንሴት ኦፍ ሀርት ፌለር ማለት ነው። ሀርት ፌል እንዳታረግ ያግዘናል ማለት ነው። ነገር ግን ይህንን አንጂዮቴንሲን ኮንቨርቲንግ ኤንዛይም ኢንሂቢተሮችን ስንሰጥ ቼክ ማድረግ ያለብን ነገሮች አሉ። ኮንትራኢንዲኬሽንስ የሚባሉ አሉ። እነዚህን መርሳት የለባችሁም ኤግዛሞቻችሁ ስለሚመጣሉ። ኮንትራኢንዲኬሽኖች ለምሳሌ ፔሸንቱ ሃይፖቴንሲቭ ከሆነ የደም ግፊትን ስለሚቀንስ መድኃኒቱ ሃይፖቴንሲቭ ከሆነ ከሰጣችሁት ይሞታል ማለት ነው። ሃይፖናትሬሚክ ይህን የሶዲየም ሌቭል ቼክ ማድረግ አለባችሁ። ሃይፖቮሉሚክ ከሆነ ለምሳሌ ሰውየው ቮሚቲንግ ምናምን ብሎት ሰውነቱ ላይ ያለው ፈሳሽ በጣም ዝቅተኛ ከሆነ የበለጠ ደግሞ ፈሳሽ እንዲወጣ ስታደርጉት አሁንም እየገደላችሁት ነው ማለት ነው። ሃይፐር ካሌሚክ ፖታሽየም ሌቭሉ ሀይ ከሆነ እነኝን 4 ነገሮች ቼክ አድርጋችሁ ነው እነዚህ ፍሪ ሲሆን ብቻ ነው አንጂዮቴንሲን ኮንቨርቲንግ ኤንዛይም ኢንሂቢተርስ የምንሰጥ ማለት ነው። እነዚህ ነገሮች ሁሌም ኮንሲደር ማድረግ አለባችሁ ማለት ነው። ሶ እንግዲህ ኤምአይን በዚህ መልኩ ካየን ወደ ሁለተኛው የሀርት ዲስኦርደር እንሄዳለን። አንጃይና ፒክቶሪስ ወደሚባለው አንጃይና ፒክቶሪስ። ዋት አንጃይና ፒክቶሪስ? ኢት ኢዝ ኤ ክሊኒካል ሲንድረም የሆኑ ግሩፕ ኦፍ ሲምፕተምስ ማለት ነው አይደል? ክሊኒካል ሲንድረም ካራክተራይዝድ ባይ ኤፒሶድስ ኦፍ ፔን ኤንድ ፕሬዠር ኢን ዘ አንቴሪየር ቸስት። ኮዙ ዋና ምክንያቱ ምንድነው? ኢንሳፊሽንት ኮሮናሪ ብለድ ፍሎ። ቅድም እንዳልናችሁ እንግዲህ ልብ ጋር ብዙ ችግሮች ከኮሮናሪ አርተሪ ጋር ተያይዘው የሚከሰቱ ናቸው። አንጃይና ፒክቶሪስ ማለት የቸስት ፔን ነው፣ የደረት ህመም ነው። ዋና ምክንያቱም ልብ ላይ የሚሽከረከረው ደም ለራሱ አለ ልብ ማለት ነው የሚሽከረከረው ደም ሲያንስ ማለት ነው። ኢንሳፊሽንት ኮሮናሪ ብለድ ፍሎ ሲሆን ከፍተኛ የሆነ የደረት ህመም ሲሰማን አንጃይና ፒክቶሪስ እንላለን ማለት ነው። ሶ ሪዛልትስ ኢን ኤ ዲክሪዝድ ኦክሲጅን ሰፕላይ ቱ ሚት አን ኢንክሪዝድ ማዮካርዲያል ዲማንድ ፎር ኦክሲጅን ኢን ሪስፖንስ ቱ ፊዚካል ኤግዘርሽን ኦር ኢሞሽናል ስትረስ። አንዳንዴ ፊዚካል ኤግዘርሽን ከፍተኛ የሆነ ኤክሰርሳይዝ ስንሰራ ሊከሰት ይችላል። ጭንቀት ውስጥ ወይም ኦቨር ጭንቀት ወይም ኦቨር ደስታ የኢሞሽን የስሜታዊ ቼንጅ ስሜታዊ በሆኑበት ሰዓትም እንደዚሁ ሊከሰት ይችላል ማለት ነው። ዘ ኒድ ፎር ኦክሲጅን ኤክሲድስ ዘ ሳፕላይ ማለት ነው። የልብ ግድግዳዎች የሚያስፈልጋቸው የኦክሲጅን መጠን ካለው ጋር ሳይመጣጠን ሲቀር ማለት ነው። ሶ ዘ ሲቪሪቲ ኦፍ አንጃይና ቤዝድ ኦን ዘ ፕሬሲፒቴቲንግ አክቲቪቲ ኤንድ ኢትስ ኢፌክት ኦን ዘ አክቲቪቲ ኦፍ ዴይሊ ሊቪንግ ይላል። እንግዲህ ፓቶፊዚዮሎጂ በምናይበት ሰዓት ምንድን ነው የሚሆነው? ዩዥዋሊ ኮዝድ ባይ አተሮስክለሮቲክ ዲዚዝ ኦፍ ኮሮናሪ አርተሪ ዲዚዝ ማለት ነው አሶሲኤትድ ዊዝ ሲግኒፊካንት ኦብስትራክሽን ኦፍ ሜጀር ኮሮናሪ አርተሪ። ሶ ሂስትሪ ነው በደንብ የምንወስደው ማለት ነው። ኢፌክቲቭ ትሪትመንት ቢግንስ ዊዝ ሪዲዩሲንግ ዘ ዲማንድስ ፕሌስድ ኦን ዘ ሀርት ኤንድ ቲችንግ ዘ ፔሽንት አባውት ዘ ኮንዲሽን ማለት ነው። ያው የመጀመሪያው ትሪትመንት እንዳልኳቸው የሀርትን ጫና መቀነስ ነው፣ ሰውየው ረስት እንዲያደርግ በማድረግ ማለት ነው። አንጃይና ፒክቶሪስ ስዕል የምታሳየው ህመሙን ነው። አንደኛ ቸስት ፔን አለው፣ ቸስት ፔን። ከዛ ወደ አርም ወደ እጃችን የውስጠኛው ክፍልም ህመሙ እንደዚሁ ይሄዳል ማለት ነው። ዘን ወደ ቺን ወደ አገጫችን ህመሙ አለ እና ወደ ኔክ ወደ አንገታችን ራዲየት የሚያደርግ ፔን ሊሰማን ይችላል ማለት ነው አንጃይና ፒክቶሪስ ያለበት ሰው። ፕሬሲፒቴቲንግ ፋክተርስ ምንድን ናቸው? ያ ማለት ይህንን የቸስት ፔን የአብዶሚን የሀርትን ፔን የሚጨምሩ ፋክተሮች ማለት ነው። አንደኛ ፊዚካል ኤግዘርሽን ነው። ፊዚካል ኤግዘርሽን ማለት የሆነ እንቅስቃሴ ማድረግ፣ ስፖርት መስራት ሊሆን ይችላል፣ የጉልበት ስራ መስራት ሊሆን ይችላል። ኢሞሽን ብቻ ፕሬሲፒቴቲንግ የሆነ የሚጨምር ነው የልብን ምት ሊጨምር የሚችል ነገር ማለት ነው። አንደኛ ፊዚካል ኤግዘርሽን ነው። ሁለተኛ ኤክስፖዠር ቱ ኮልድ ቀዝቃዛ የሆነ ነገር፣ ቀዝቃዛ ሻወር ሊሆን ይችላል፣ ወደ ቀዝቃዛ ኢንቫይሮንመንት መሄድ ሊሆን ይችላል። አንደኛ ኤክስፖዠር ቱ ኮልድ
ቫሶኮንስትሪክሽን ሊያመጣ ይችላል። ኤሌቬትድ ብለድ ፕሬሸር ሶ which increased oxygen demand of the heart ማለት ነው። ሌላ ኢቲንግ ሄቪ ሚል ከባድ የሆነ ምግብ መብላት፣ ለምሳሌ ጮማ የሆነ ቅባታማ ፋት የሆነ ፉድ መብላት ምንድነው የሚያመጣው? ይሄ ኢንክሪዝ ብለድ ፍሎ ቱ ዘ ሜዘንትሪክ ኤሪያ ፎር ዳይጀሽን። አንዳንዴ እንኳን እንደዚህ አንዛይና ፔን ኖሮብን በኖርማል ሁኔታ ራሱ ከባድ ምግብ መብላት በጣም ስትጠግቡ ምንድነው የምታደርጉት? ጭንቅላታችሁ ጅዝብ ይላል፣ እንቅልፍ ይላችኋል ምናምን አይደል? ልክ እንደዛ ሁሉ ወደ ሀርት መስል የሚሄደው ሁሉ ይቀንሳል ማለት ነው። ብዙ ስትበሉ፣ ከባድ ምግብ ስትበሉ ሙሉ ደም ፍሰት የሚሆነው ወደ አንጀታችሁ ነው፣ ወደ ጨጓራችሁ ነው፣ ያን ምግብ እንዲፈጩና አብዞርብ እንዲያደርጉ ማለት ነው። ሶ አንዱ ፕሬሲፒቴቲንግ ፋክተር ሄቪ ሚል መብላት ነው። ሌላ ስትረስ ነው። ስትረስ ኢሞሽን ፕሮቮኪንግ ሲቹዌሽንስ ሶ ሪሊዝ ኦፍ አድሬናሊን ስለሚኖር ኢንክሪዝ ብለድ ፕሬሸር which accelerate heart rate and increase myocardial workload ማለት ነው። ብቻ ባይ ኤኒ ሚንስ የልብ ምትን የሚጨምር ነገር በሙሉ ፕሬሲፒቴቲንግ ፋክተርስ ፎር አንጃይና ፒክቶሪስ ተብሎ ይወሰዳል ማለት ነው። እነዚህን መርሳት የለባችሁም። ሌላ ታይፕስ ኦፍ አንጃይና የሚባሉ አሉ። ወደ 4 አይነት ታይፕስ ኦፍ አንጃይና አሉ። አንደኛ ያው ስቴብል አንጃይና ነው። ይሄ ፕሬዲክቴብል ነው፣ የሚገመት ኮንሲስተንት የሆነ ፔን ዛት ኦከርስ ኦን ኤግዘርሽን ኤንድ ሪሊቭድ ባይ ረስት። ያው ይሄ ኖርማል አንጃይና የሚባለው ስቴብል አንጃይና ነው። ፕሬሲፒቴቲንግ ፋክተርስ ሲኖሩ ህመም ይሰማሃል፣ ረስት ላይ ስትሆን ደግሞ ህመሙ ይጠፋል ማለት ነው። ሁለተኛው አንስቴብል አንጃይና የሚባለው ነው። አንስቴብል አንጃይና ሞር ፍሪኩዌንትሊ ነው ህመሙ የሚከሰተው እና ደግሞ ላስት ሎንገር ዛን ስቴብል አንጃይና። ሶ ዘ ትሬሾልድ ኦፍ ዘ ፔን ኢዝ ስሎወር። ያ ማለት ህመሙ ትንሽ ምክንያት ፈልጎ ይነሳል ማለት ነው። በትንሹ ህመሙ ይነሳል እና ደግሞ ፔን ሜይ ኦከር አት ረስት። አንዳንዴ እረፍት ላይ ሆነም ህመሙ ሊሰማ ይችላል ማለት ነው። ሶስተኛው ኢንተራክቲብል ኦር ሪፍራክቶሪ አንጃይና የሚባለው ነው። ይህ ሲቪየር የሆነ ኢንካፓሲቴቲንግ ቸስት ፔን ነው፣ ከሁሉም ሲቪየር የሆነው ይሄኛው ፔን ነው። አራተኛው ሳይለንት ኢስኬሚያ ይባላል። ሳይለንት ኢስኬሚያ ይሄኛው በኢሲጂ ነው የምናውቀው። ኢሲጂ ቼንጆችን ፔፐሩን ስናነብ ትክክል ያለው ነገር እናያለን። ነገር ግን ዘ ፔሸንት ሜይ ኖ ሃቭ ሲምፕተምስ፣ ምንም አይነት ህመም ላይሰማ ይችላል ማለት ነው። ሶ እነዚህ አራቱን የአንጃይና አይነቶች ልዩነታቸውና ስማቸውን ያዟቸው፣ ይጠቅሟቸዋል። ሶ የአንጃይና ክሊኒካል ማኒፌስቴሽን ኦልሞስት ያየነው ነው። አንደኛ ፔን ነው። ፔን ቫሪንግ ኢን ሲቪሪቲ ፍሮም ፊሊንግ ኦፍ ኢንዳይጀሽን ቱ ዘ ቾኪንግ ኦር ሄቪ ሴንሴሽን ኢን ዘ አፐር ቸስት ዛት ሬንጅስ ፍሮም ዲስኮምፎርት ቱ አጎናይዚንግ ፔን ማለት ነው። ፔን ብዙውን ጊዜ ዲፕ ነው የሚሰማን፣ ፌልት ኢን ዲፕ ቼስት ቢሃይንድ ዘ አፐር ኦር ሚድል ሰርድ ኦፍ ስተርነም። ይሄ ደረት አጥንት የሚባለው አላል፣ ከሱ አጥንት በውስጥ በኩል በጀርባ ጀስት ወደ ውስጥ የሚስብ አይነት ህመም ሊሰማን ይችላል ማለት ነው። which accompanied by severe apprehension and feeling of impending days፣ የሆነ ወደ ሞት የመሄድ አይነት ነገር የመሞት አይነት ስሜት ሁሉ ሊሰማ ይችላል ማለት ነው። so typically the pain or discomfort is poorly localized። ደረት ላይ ብቻ አይደለም የምታምሩ፣ ሎካላይዝድ አይደለም፣ ራዘር ራዲየት ያደርጋል። ራዲዬሽን ፔን ነው። ወዴት ይሄዳል? ወደ ኔክ፣ ወደ አንገታችን፣ ወደ ጃው፣ የአንገጫችን ሽር ላይ፣ ሹልደርስ፣ ወደ ትከሻችን እና ኢነር አስፔክት ኦፍ አፐር አርምስ ዩዥዋል ሌፍት አርም ማለት ነው። የእጃችን የክንዳችን የውስጠኛው ክፍል በተለይ ወደ ግራ እጃችን የሚዛመት አይነት ህመም ሊሰማን ይችላል ማለት ነው። ስለዚህ ራዲየትድ የሆነ ፔን ፊል ልናደርግ እንችላለን እንግዲህ አንጃይና ፒክቶሪስ ሲገጥምን ማለት ነው። እና ፔኑ አንዳንዴ ያው የስኳር በሽተኞች ለምሳሌ አንድ ሰው የስኳር ፔሽንት ከሆነ ዘ ፔሽንት ዊዝ ዲኤም ሜይ ኖት ሃቭ ሲቪየር ፔን ዊዝ አንጃይና። ያው የስኳር በሽተኞች አንጃይና ላይ ብቻ ሳይሆን ማንኛውም የሆነ የህመም ስሜት በፍጥነት አይሰማቸውም። የስኳር ሌቭላችን በጣም ከፍ ሲል የነርቭ ሴንሲቲቫችን ስለሚቀንስ ማለት ነው። ሶ አንዳንዴ ፊሊንግ ኦፍ ዊክነስ ነምብነስ ኢን ዘ አርምስ ሪስትስ ኤንድ ሃንድስ ሜይ አኮምፓኒ ዘ ፔን። ከህመሙ ጋር ተያይዞ የእጅ መዛል፣ የጡንቻ መድከም ስፔሻሊ የእጃችን ሊገጥመን ይችላል። ሾርትነስ ኦፍ ብሪዝ፣ ፓሎር፣ ዲያፎሮሲስ፣ ዲዚነስ፣ ናውዣ እና ቮሚቲንግ፣ እነዚህ ምልክቶች አብረው ልናያቸው እንችላለን ማለት ነው። አንዛይቲም እንደዛው ማለት ነው። አን ኢምፖርታንት ካራክተሪስቲክስ ኦፍ አንጃይና ኢዝ ዛት ኢት ሰብሳይድስ ዊዝ ረስት ኦር ሜዲኬሽን ዊች ኢዝ ናይትሮግላይሰሪን። ይህን መረሳት የለባችሁ። በናይትሮግላይሰሪን ሜዲሲን ወይም በረፍት ጊዜ አንጃይና ፔን ምን ይሆናል? ፔኑ ይጠፋል ማለት ነው። ፔኑ ይጠፋል። ይህን መያዝ ያስፈልጋል። ሶ አሰስመንትና ዲያግኖስቲክ ፋይንዲንግስ ይላል እንግዲህ አንደኛው ኢስኬሚያ ፔሽንት ሂስትሪ እናያለን። ኮሮናሪ አርተሪ ዲዚዝ ኢዝ ቢሊቭድ ቱ ዘ ሪዛልት ኦፍ ፍሮም ኢንፍላሜሽን ቱ አርተሪያል ኤንዶቴሊየም። ማኔጅመንት የሚሆነው ምንድነው? አንደኛ ኦክሲጅን ዲማንድ ኦፍ ዘ ሀርትን መቀነስ ነው፣ ዲክሪዝ ኦክሲጅን ዲማንድ ኦፍ ማዮካርዲየም፣ ኤንድ ደግሞ ሳፕላዩን መጨመር፣ ኢንክሪዝ ኦክሲጅን ሳፕላይ። ያ ማለት ሰውየውን ረፍት ላይ ማድረግና
መድኃኒት መስጠት፣ ኦክሲጅን ካለም ኦክሲጅን መስጠት፣ እነዚህ ነገሮች ያግዙናል ማለት ነው። ማዮካርዲያል ኦክሲጅን ሳፕላይ ሲባል እንግዲህ ዲተርማይንድ ባይ ኮሮናሪ ብለድ ፍሎ አለ። ኮሮናሪ ብለድ ፍሎ ሲባል ምንድነው? ፍሎ ፕሬሸር ኦቨር ሬዚስታንስ አይደል? ፕሬሸር ኦቨር ሬዚስታንስ ያ ማለት ኮሮናሪ ፐርፊውዥን ፕሬሸር፣ ልብ ወደ ኮሮናሪ አርተሪ ስትረጭ ያለው ፕሬሸር ማለት ነው። ሌላ ኮሮናሪ ቫስኩላር ሬዚስታንስ ደግሞ ያው የኮሮናሪ አርተሪ ብሎክድ አለመሆን፣ ሉመኑ ፍሪ ከሆነ ፕሬሸሩ ሬዚስት አያደርገውም ማለት ነው ፕሬሸሩን። ኦክሲጅን ኬሪንግ ካፓሲቲ ሲባል ደግሞ እንደዚሁ አንደኛ ኦክሲጅን ሳቹሬሽን ኦፍ ዘ ብለድ በቂ የሆነ ኦክሲጅን መተንፈሳችን ማለት ነው። ሁለተኛ ደግሞ ሄሞግሎቢን ደማችን ኦክሲጅን የመሸከም አቅሙ ማለት ነው። ሄሞግሎቢን ኮንተንት ኦፍ ዘ ብለድ እነዚህ ማተር ያደርጋሉ ማለት ነው። ማተር አንዳንዴ በቂ የሆነ ኦክሲጅን እየተነፈሰ ሰውነታችን በቂ የሆነ ኦክሲጅን ካላገኘ ደም ውስጥ ያለው የሄሞግሎቢን ችግር ሊኖር ይችላል ማለት ነው። ልክ አኔሚያ የደም ማነስ እንደሚባለው ማለት ነው። አንዳንዴ ደግሞ ሰውነታችን ደና ሆኖ ኦክሲጅን በቂ ወደ ሰውነታችን ሳይገባ ሲቀር ኦክሲጅን ሊሚት ሊገጥመን ይችላል ማለት ነው። መድኃኒቶች ምንድን ናቸው? ለአንጃይና አንደኛ ቅድም እንዳልነው ናይትሮግላይሴሪን ናት። ኦልሬዲ አይተነዋል። ናይትሮግላይሴሪን አንጃይናን በደንብ ሪሊፍ ያደርጋል ማለት ነው። ሶ ናይትሮግላይሴሪን ብዙውን ጊዜ አይሰጥም ኢፍ ኖት ጊቨን ኢፍ ሲስቶሊክ ብለድ ፕሬሸር ኢዝ 90 ሚሊሜትር ሜርኩሪ ኦር ለስ። ሰውየው ሃይፖቮሊዩሚክ ከሆነ የደም ግፊታችን በጣም የቀነሰ ከሆነ እነዚህ መድኃኒቶች አይሰጡም። ምክንያቱም ቫዞ ዳይሌተር ስለሆኑ የበለጠ ሰውየውን ወደ ሃይፖ ሊከተው ስለሚችል ማለት ነው። ቤታ ብሎከርስ ይሰጣሉ እንደዚሁ። ቤታ ብሎከርስ ሪዲዩስ ዘ ኢንሲደንስ ኦፍ ሪከረንት አንጃይና፣ ኤምአይ እንዳይፈጠር፣ ኢንፋርክሽን ና ካርዲያክ ሞርታሊቲ እንዳይኖር እንደዚሁ ቤታ ብሎከርስ ምን ይደረጋሉ? ይሰጣሉ ማለት ነው። ነገር ግን በጣም ኬርፉሊ ነው የሚሰጡት። እነዚህ ኬርፉሊ የሚሰጡ መድኃኒቶች ናቸው። ለምሳሌ እዚህ ጋር ፔሸንትስ ቴኪንግ ሜታ ብሎከርስ አር ኮሽንድ ኖት ቱ ስቶፕ ቴኪንግ ዘም አብራፕትሊ። ድንገት ማቆም የለበትም ሰውየው ደህና ስለሆነ እነዚህ መድኃኒቶች መውሰድ የጀመረ ሰው በድንገት አያቆምም። ቢኮዝ አንጃይና ሜወርስን አንደኛ ከፍተኛ የሆነ አንጃይና ድጋሚ ሊነሳበት ይችላል። ዘንገና ደግሞ ኤምአይ ማዮካርዲያል ኢንፋርክሽን ዲቨሎፕ ሊያደርግ ይችላል። እና እነዚህ ቤታ ብሎከሮች የሚወስድ ሰው ድንገት አያቆምም። ማቆም ሲፈልግ ሐኪሙን አማክሮ ዶዙን እየቀነሰ ታፐሪንግ የሚባለው ታፐሪንግ አድርጎ መጨረሻ ላይ ነው ማቆም ያለበት ማለት ነው። እና እነዚህ መድኃኒቶች ሲወሰዱ ከፍተኛ ጥንቃቄ ያስፈልጋል። ካልሲየም ቻናል ብሎኪንግ ኤጀንትስ ይሰጣሉ እንደዚሁ። ካልሲየም ቻናል ብሎኪንግ ኤጀንትስ ዲክሪዝ ዘ ወርክሎድ ኦፍ ዘ ሀርት፣ ይሄን ይቀንሳሉ። ሪላክስ ብለድ ቬዝልስ፣ እነዚህን ሪላክስ ያደርጋሉ ማለት ነው። ኮዚንግ ዲክሪዝ ኢን ብለድ ፕሬሸር አን ኢንክሪዝ ኮሮናሪ አርተሪ ፐርፊውዥን ማለት ነው። ይህንንም ይጨምራሉ ማለት ነው። እና እነዚህ ካልሲየም ቻናል ብሎኪንግ ኤጀንትስ ቤታ ብሎከርስ መውሰድ ለማይችሉ ሰዎች ነው የሚሰጡት። አንድ ሰው ለቤታ ብሎከርስ ኮንትራ ኢንዲኬትድ ከሆነ እነዚህ መድኃኒቶች ልንሰጠው እንችላለን ማለት ነው። አንቲፕላትሌቶች እንደዚሁ ይሰጣሉ። አንቲፕላትሌትስ ቱ ፕሪቨንት ፕላትሌት አግሪጌሽን ማለት ነው። ኤንድ ኢምፔድስ ብለድ ፍሎ፣ ይሄ ደም በደንብ እንዳይፈስ ውስጥ ላይ ደም መርጋት እንዳይገጥም ማለት ነው። አንቲፕላትሌት ከነዛ ውስጥ ኮመኑ አስፕሪን ነው። አስፕሪን ፕሪቨንትስ ፕላትሌት አክቲቬሽን ኤንድ ሪዲዩስስ ዘ ኢንሲደንስ ኦፍ ኤምአይ ኤንድ ዴዝ ኢን ዘ ፔሸንትስ ዊዝ ኮሮናሪ አርተሪ ዲዚዝ ማለት ነው። እነዚህ ኮሮናሪ አርተሪ ዲዚዝ ላላቸው ሰዎች አስፕሪን ሊሰጥ ይችላል ማለት ነው። which is one of the most common medications in the treatment of coronary artery disease ማለት ነው። አስፕሪን እንሰጥ እንችላለን፣ አስፕሪን ይሰጣል ማለት ነው። ነገር ግን which can cause GI upset and bleeding, so treatment of H. pylori and the use of H2 blockers should be considered to allow continued aspirin therapy ማለት ነው። እነዚህ ነገሮች ያው ከጂአይ ጋስትሮኢንተስ ከጨጓራ በሽታ ጋር የሚወሰዱ መድኃኒቶች ጋር ኢንተራክሽን ስለሚኖራቸው እነሱን ቼክ ማድረግ ያስፈልጋል ማለት ነው። አስፕሪንም ግን አንዱ የአንጃይና ትሪትመንት ነው ማለት ነው። አንቲኮአጉላንት ይሰጣል። የቅድሙ አንቲፕላትሌት ነው። አሁን ደግሞ አንቲኮአጉላንት ከነዚህ ውስጥ የሚታወቀው ሄፓሪን ነው። ፕሪቨንት ዘ ፎርሜሽን ኦፍ ኒው ብለድ ክሎትስ፣ የደም መርጋት እንዳይፈጠር ይከላከላሉ። እነዚሁም እነዚህ ሁሉ እነዚህ አንጃይና ያለባቸው ሰዎች ኤምአይ ወደ ኤምአይ ዴቨሎፕ እንዳይሆን ይከላከላል ማለት ነው። ሌላ ኦክሲጅን ነው። ለሁሉም ሀርት ዲዚዞች ኦክሲጅን ይሰጣል። ኦንሴት ኦፍ ቼስት ፔን እንደመጣ ኦክሲጅን ልንሰጥ እንችላለን። ቴራፒውቲክ ኢፌክቲቭነስ ኦክሲጅን ኢዝ ዲተርማይንድ ባይ ኦብዘርቪንግ ሬት ኤንድ ሪትም ኦፍ ሬስፓይሬሽን። በቂ የሆነ ኦክሲጅን ስንሰጥ የስርዓተ ተንፈሳው እየተስተካከለ ይሄዳል ማለት ነው። ሶ እንግዲህ ወደ ሶስተኛው ስንሄድ ዲስሪትሚያ ኦር አሪትሚያ ወደሚባሉት ነው የምንሄደው። የልብ ምት ትክክል አለመሆን መዘበራረቅ የሚመጣበት ማለት ነው። ሶ ዲስኦርደር ኦፍ ዘ ፎርሜሽን ኦር ኮንዳክሽን
or both አንደኛ formation and conduction or both of electrical impulse within the heart changing the heart rate and rhythm or both and potentially causing altered የሆነ blood flow እንግዲህ እስካሁን ምን አይተናል ኤምአይ አይተናል አንጀና ፒክቶሪስን አይተናል ይሄ ዲስትሪቲሚያ or አርቲሚያ ብዙ ነገሮችን በውስጡ ይይዛል ዲስትሪቲሚያ ሲባል የልብ ትክክለኛ ሪትም አለመኖር ማለት ነው አይደል ትክክል ያልሆነ የህርት ሪትም መኖር ዲስትሪቲሚያ or አሪቲሚያ ይባላል ማለት ነው ይሄ በዋነኝነት የሚወስደው ወዴት ነው ወደ ህርት ኮንዳክሽን ሲስተም ነው ወደ ህርት ኮንዳክሽን ሲስተም ይሄን በፊት አይተናል አይደል ኤሌክትሪካል ኮንዳክሽን ሲስተም ኦፍ ዘ ህርት የሚል አንድ ክላስ አይተናል እንግዲህ እዚህ ጋር ምንድነው ባጭሩ እቺ ስዕል ላይ ያሳየቻችሁ አልፋለሁ ኖርማል ኤሌክትሪካል ኮንዳክሽን ምን ይመስላል የሚለውን አንድ አራት ቃላቶች ደሞ ትይዙልኝ እዚህ ጋር እንደምታዩት እንግዲህ ራይት ኤትሪየም አለ ሌፍት ኤትሪየም ራይት ቬንትሪክል ሌፍት ቬንትሪክል አራቱ የልብ ቻምበሮች አሉ እንግዲህ ልብ ራሷን ችላ ኮኦርዲኔትሊ ሪላክስ እና ኮንትራክት ፓምፕ የምታረጋግበት የራሷ ኮንትሮል የሚያደርጋት ሴንተር አላት አይደል ያ ሴንተር እንግዲህ ሳይኖ አትሪያል ኖድ ይባላል እዚህ ጋር ሳይኖ አትሪያል ኖድ ኤስኤ ኖድ ወይም ፔስ ሜከር የሚባለው ፔስ ሜከር ዘ ብሬን ኦፍ ዘ ሀርት ብላችሁ መውሰድ ትችላላችሁ ከራይት ኤትሪየም በጫፍ በኩል ነው የሚገኘው ሳይኖ አትሪያል ኖድ ነው እንግዲህ አክሽን ፖቴንሻል ጀነሬት የሚያደርገው ልብን ሪትሟን ጠብቃ ሪላክስ ኮንትራክት ይሄ ለብ ደብ ያለች ልቧን ደምን እንድትረጭ የሚያረጋት ሴንተር ፖይንቱ ይሄ ኤስኤ ኖድ ነው ሳይኖ አትሪያል ኖድ ወይም ፔስ ሜከር የሚባለው ዘን ከዚህ ጀነሬት የተደረገው ኤሌክትሪካል ኢምፐልስ ወደ የት ይሄዳል ማለት ነው ወደ አትሪዮ ቬንትሪኩላር ኖድ ወረድ ብሎ እዚህ ጋር የምታዩት በአትሪየምና በቬንትሪክል መካከል አትሪዮ ቬንትሪኩላር ኖድ የሚባላል ከኤስኤ ኖድ ወደ የት ይሄዳል ማለት ነው ወደ አትሪዮ ቬንትሪኩላር ኖድ ማን ኤሌክትሪክ ኢምፐልስ ከዛ ያንዳንዱ ጡንቻዎች ሪላክስና ኮንትራክት እንዲያደርጉ የሚቆጣጠሩ ማለት ነው ከዚህ ከሁለተኛው ፖይንት ተነስቶ ወደ ታች የሚሄዱ መስመሮች አሉ እንደምታዩቸው በንድል ኦፍ ሂስ ይባላል በንድል ኦፍ ሂስ ራይት በንድል አለ ሌፍት በንድል አለ እንደምታዩት ከዚህ በኢንተር ቬንትሪኩላር ሴፕተም ጋር ነው የሚያወርደው በዚህ በሁለቱ ቬንትሪክሎች መካከል ይመጣሉ አንዱ በግራ አንዱ በቀኝ ማለት ነው ይሄ በንድል ኦፍ ሂስ ይባላል ፋይናሊ መጨረሻ ላይ ከዚህ ቬንትሪክል ግድግዳዎች ላይ የሚገኙ ፋይበርስ አሉ ፑርኪኔ ፋይበርስ ፑርኪንጀ ፋይበርስ እነዚህ ናቸው እንግዲህ ሪትሙን ጠብቆ ምን የሚያደርጉት ልባችን ኮንትራክት ሪላክስ ኮንትራክት ሪላክስ እንድታደርግ የሚያደርጓት ማለት ነው እንግዲህ ጤናማ የሆነ ህርት ኮንዳክሽን ይሄን ይመስላል ሳይኖ አትሪያል ኖድ ላይ መልክት ይነሳል ዘን ኤቪ ኖድ ይሄዳል ከኤቪ ኖድ በበንድል ኦፍ ሂስ በራይትና በሌፍት በንድል ማለት ነው በሁለቱ በንድል መጨረሻ ወደ ፑርኪንጀ ፋይበርስ እነዚህ ማለት የህርት መስልስ ማለት ነው ባይዘው ፑርኪኔ ፋይበርስ የሚባሉት ህርት መስልስ ስፔሻላይዝድ የሆኑ ከዚህ ከነርቭ ኮንዳክሽን ከኤስኤ ከኤቪ ኖድ የሚመጣው ኮንዳክሽን ጋር የሚገናኙ መስሎች ናቸው ፑርኪኔ ፋይበርስ ህርት መስልስ ናቸው ዘን መልክቱ ከላይ በመጣው ቁጥር ልብ ራሷን ችላ ኮንትራክት ሪላክስ ታረጋለች ማለት ነው ኤስኤ ኖድ ላይ እንግዲህ መጀመሪያው ላይ ከ60 እስከ 100 ጊዜ በደቂቃ ከ60 እስከ 100 ጊዜ ትዛዝ ይወጣል ማለት ነው ያ ማለት በደቂቃ ውስጥ ልባችን ከ60 እስከ 100 ጊዜ ትመታለች ማለት ነው ስለዚህ እዚህ ላይ ጀነሬት የሚደረገው ኢምፐልስ ከ60 በታች ሲሆን ብራዲካርዲያ የሚባል ኬዝ እናያለን አሁን ብራዲካርዲያ በጣም ስሎ የሆነ ሀርት ኮንዳክሽን ማለት ነው ስለዚህ ልባችን በጣም የዘገየ ልብ ምት ይኖራታል ማለት ነው ከ60 በታች ጊዜ መልክት እዚህ ሲነሳ ማለት ነው በጣም በፍጥነት መልክት ጀነሬት ሲደረግስ በፍጥነት ትዛዝ ከዚህ በሚወጣበት ጊዜ ደግሞ ከ100 በላይ በደቂቃ ከ100 በላይ የልብ ምት ከታዘዘ ታኪካርዲያ እንላለን ታኪካርዲያ ፈጣን የሆነ ልብ ምት ማለት ነው አንዳንዴ ልክ ያልሆነ ከዚህ ከዚህኛው ላይ የወጣው በትክክል ሆኖ ከኤቪ ኖድ ከደረሰ በኋላ እኩል ከላይኛውና ታችኛው እኩል ወይም ደግሞ ከዚህ የወጣው የሀርት ኢምፐልስ ሙሉ ለሙሉ እኩል ጀነሬት የማይሆን ከሆነ ደግሞ አትሪያል ፊብሪሌሽን ይባላል ይለያያል ማለት ነው አትሪያል ፊብሪሌሽን ዘን የመጨረሻው ደግሞ ካርዲያክ አረስት ይባላል ምንም አይነት መልክት ማይወጣ ከሆነ እዚህ ጋር ጀነሬት ማድረግ አክሽን ፖቴንሻል ሳይኖ አትሪያል ኖድ ላይ መልክት መውጣት ሲያቅተው ጀነሬት ማድረግ ሲያቅተው ልብ ጸጥ ትላለች ካርዲያክ አረስት የሚባለው እሱ ነው ወይም ደግሞ እዚህ ጋር መልክት እየወጣ ወደ መስሎች ወደዚህ በደም መተላለፍ ሳይደርስ ሲቀር ወደ ፐልስለስ ኤሌክትሪካል አክቲቪቲ ይባላል ጡንቻዎችን ኮንትራክትና ሪላክስ ማድረግ የማይችል ጀነሬት ይደረጋል መልክት ነገር ግን ጡንቻዎችን ማዘዝ አይችልም ልባችን ኮንትራክትና ሪላክስ ማድረግ አትችልም እንደዛ በሚሆንበት ሰዓት ደግሞ ፒኢኤ ፐልስለስ ኤሌክትሪካል አክቲቪቲ ይባላል ማለት ነው እና እነኚህን ሁሉን የምናያቸው ዲስሪትሚያ ኦር አሪትሚያ ከሚባለው ውስጥ ነው ማለት ነው እንግዲህ ኖርማል ሀርት ኮንዳክሽን አሁን ያወራኋቸው ነው ይሄኛውን ጀስት ድጋሚ ማንበብ አልፈልግ ከኤስኤ ኖድ ይነሳል ከ60 እስከ 100 ታይምስ ጀነሬት ያደርጋሉ ከኤስኤ ኖድ ወደ ኤቪ ኖድ ይሄዳል የሚለውን ነው የሚያሳየን ማለት ነው ቀጥታ ወደ ዲዚዞች ልውሰዳችሁ
ሳይነስ ብራዲካርዲያ ቀደም እንዳልናችሁ ይሄ ሳይኖአትሪያል ኖድ ክሬትስ አን ኢምፐልስ አት ስሎወር ዛን ኖርማል ሬት ከ60 በታች ጀነሬት ሲያደርግ ማለት ነው። ምክንያቶች እንግዲህ አንደኛ ሎ ሜታቦሊክ ኒድ በሚኖርበት ሰዓት፣ ለምሳሌ እንቅልፍ ላይ ስንሆን፣ አትሌቶች ልባቸው በጣም ስትሮንግ ስለሆነች በጣም ቀስ ያለች ነው የምትመታው። ሃይፖተርሚያ ሲሆን፣ ሃይፖታይሮይዲዝም፣ በእነዚህ ምክንያት የልብ ምት በጣም ሊቀንስ ይችላል ማለት ነው። ሌላ ቫጋል ስቲሙሌሽን የሚባል ቬገስ ይሄ 10ኛው ክራኒያል ነርቭ ማለት ነው። ቮሚቲንግ፣ ሰክሽኒንግ፣ ሲቪር የሆነ ፔን፣ ኤክስትሪም ኢሞሽንስ ምናምን ልቤ እኮ ጸጥ አለች የሚያስብል ድንጋጤ ሲሆን እንደዚህ ሁሉ ሳይነስ ብራዲካርዲያ ሊከሰት ይችላል። አንዳንድ መድኃኒቶች ካልሽየም ቻናል ብሎከርስ፣ ቤታ ብሎከርስ እነዚህ መድኃኒቶች ሊቀንሱ ይችላሉ። ኢንትራክራኒያል ፕሬዠር ሲኖር ኢንክሪዝድ ሲሆን ማለት ነው። ኤምአይ በሚሆንበት ጊዜ ስፔሻሊ ኢንፌሪየር ዎል ታችኛው የልብ ግድግዳ ኤምአይ በሚሆንበት ሰዓት ሳይነስ ብራዲካርዲያ ወይም ደግሞ በጣም ዝቅ ያለ ሀርት ቢት ሊኖር ይችላል ማለት ነው። እሱም ስንት ማለት ነው? ከ60 ለዛን ሰርቲ ኢን አዳልት ማለት ነው። ቬንትሪኩላር ኦር አትሪያል ሪትሙ ኖርማል ሊሆን ይችላል። ነገር ግን ሬቱ ሀርት ሬቱ በጣም ሎው ሲሆን ማለት ነው። ሳይነስ ታኪካርዲያ ተቃራኒ ነው። ኦከርስ ዚስ ሳይኖአትሪያል ኖድ ክሬትስ አን ኢምፐልስ አት ፋስተር ዛን ኖርማል ሬት ማለት ነው። ከመቶ በላይ ሲሆን ኮዞቹ አንደኛ አኪዩት ብለድ ሎስ የሆነ ድንገት ደም መፍሰስ በሚሆንበት ጊዜ እሷን ለማካካስ ልብ ቶሎ ልትመታ ትችላለች። ሃይፖቮሊሚያ፣ ኮንጀስቲቭ ሀርት ፌለር ይሄን እናየዋለን በሌላ ክላስ። ሃይፐር ሜታቦሊክ ስቴትስ ለምሳሌ ፌቨር፣ ኤክሰርሳይዝ፣ አንዛይቲ በሚሆንበት ሰዓት ልባችን በፍጥነት ሊመታ ይችላል። ሲምፓቶሚሜቲክ ሜዲኬሽንስ የሚባሉ አሉ። እነዚህ ከዚህ ጋር ተያይዘው ነው አኔሚያ፣ ሾክ፣ ፔን እነዚህ ነገሮች ሁሉ ታኪካርዲያን ሊያመጡ የሚችሉ ነገሮች ናቸው ማለት ነው። ሶ ክራይቴሪያ ፎር ሳይነስ ታኪካርዲያ ይላል። አንደኛ ቬንትሪኩላርና አትሪያል ሬት ከመቶ በላይ ሲሆን፣ ቬንትሪኩላርና ሪትሙ ኖርማሊ ሪትሙ ሬጉላር ነው፣ ሬት ወይም ፍጥነቱ ነው የሚጨምረው ማለት ነው። ሶ አስ ሀርት ሬት ኢንክሪዝስ ዘ ዲያስቶሊክ ፊሊንግ ታይም ዲክሪዝ፣ ያ ማለት ልባችን ቶሎ ረጨች ማለት በደንብ ሳይሞላ ልብ በደንብ ዲያስቶሊኩ በደንብ ሪላክስ ሳያደርግ ትንሽ ደም ነው የምትረጨው ማለት ነው። ሶ ዘ ፔሸንት ሜይ ዲቨሎፕ አኪዩት ፑልሞናሪ ኢዴማ ማለት ነው። ከሀርት ከላንግ የሚመጣው ደም ኢዴማ ሊፈጥር ይችላል ማለት ነው። ትሪትመንት ኦፍ ሳይነስ ታኪካርዲያ ኢዝ ዩዥዋሊ ዳይሬክትድ አት አቦሊሽን ኢትስ ኮዝ ማለት ነው። ምክንያቱን ማከም ላይ በዋነኝነት የሚሆነው ካልሲየም ቻናል ብሎከርስ ኤንድ ቤታ ብሎከርስ ሜይ ቢ ዩዝድ ቱ ሪዲዩስ ዘ ሀርት ሬት ኩዊክሊ ማለት ነው። ቅድም ብራዲካርዲያ ያመጣሉ ያልናቸው መድኃኒቶች ለዚህ ለታኪካርዲያ እንደ መድኃኒትነት ያገለግላሉ ማለት ነው። ሶ እነዚህን እንድትይዙ ነው። ሌላው አትሪያል ፊብሪሌሽን፣ እነዚህ በሙሉ ከዲስሪትሚያ ነው። ልባችን ትክክለኛውን ሪትም ይዛ ሳትሄድ ስትቀር የሚከሰቱ በሽታዎች ናቸው። አትሪያል ፊብሪሌሽን ማለት ራፒድ የሆነ ዲስኦርጋናይዝድ አንኮኦርዲኔትድ ትዊችንግ ቢትዊን አትሪያል መስኩሌቸርስ ማለት ነው። ኢትስ ሞስት ኮመን የሆነ ዲስሪትሚያ ነው። ዛት ኮዝስ ፔሽንት ቱ ሲክ ሜዲካል አቴንሽን። ሞስትሊ ሀፕን የሚያደርገው ይሄ አትሪያል ፊብሪሌሽን ነው። ኢት ሜይ ስታርት ኤንድ ስቶፕ ሰደንሊ፣ አንዳንዴ ድንገት ይነሳል፣ ድንገት ያቆማል። ኢት ሜይ ኦከር ፎር ኤ ቬሪ ሾርት ታይም ዛት ኢዝ ኮልድ ፓሮክሲዝማል ይባላል። ኢት ሜይ ቢ ክሮኒክ፣ አንዳንዴ ደግሞ ክሮኒክ ሊሆን ይችላል። ይሄ አትሪያል ፊብሪሌሽን ምክንያቶች አሉት። ይሄ አትሪያል ፊብሪሌሽን አንዳንዴ እድሜ ከፍ ሲል፣ ቫልቭ ችግር ያለበት ሰው፣ ቫልቩላር ሀርት ዲዚዝ፣ የኮሮናሪ አርተሪ ዲዚዝ፣ ሃይፐርቴንሽን፣ ካርዲዮማዮፓቲ፣ ሃይፐርታይሮይዲዝም፣ ፑልሞናሪ ዲዚዝ። ይችኛዋ ደግሞ አኪዩት ሞደሬት ቱ ሄቪ ኢንጀክሽን ኦፍ አልኮል ሆሊዴይ ሀርት ሲንድረም ትባላለች። ባይዞኝ የአመት በዓል የልብ በሽታ ሆሊዴይ ሀርት ሲንድረም። ሰዎች ያው ለበዓል ምናምን ነገር ሄቪ ፉድ ሲበሉ ወይም አልኮል ሲወስዱ፣ ከበድ ያለ አልኮል ሲወስዱ እንደዚህ አትሪያል ፊብሪሌሽን ሀፕን ሊያደርግ ይችላል። ለዛም ሌላ ስሙ ሆሊዴይ ሀርት ሲንድረም ይባላል ማለት ነው። የዚህ የአትሪያል ፊብሪሌሽን። ሶ አትሪያል ፊብሪሌሽን እንግዲህ ካራክተራይዝድ ባይ አንደኛ አትሪያል ሬቱ ከ300 እስከ 600 ሊሆን ይችላል። ቬንትሪኩላር ሬቱ ደግሞ በጣም ሎ ሊሆን ይችላል ከ100 እስከ 200 ኢን አንትሪትድ አትሪያል ፊብሪሌሽን ማለት ነው። ሶ ቬንትሪኩላር ኤንድ አትሪያል ሪትም ሃይሊ ኢሬጉላር ነው የሚሆነው። ኢሬጉላር ራፒድ ቬንትሪኩላር ሪስፖንስ ሪዲዩስስ ዘ ታይም ፎር ቬንትሪኩላር ፊሊንግ ሪዛልቲንግ ኢን ስሞል ስትሮክ ቮሊዩም። ስትሮክ ቮሊዩም ማለት ልባችን አንድ ስትረጭ የምትረጨው የደም መጠን ማለት ነው። እና እሱ በጣም ትንሽ ነው የሚሆነው፣ ምክንያቱም ልባችን በፍጥነት ደም ስትረጭ ትንሽ ደም ነው የሚሆነው ማለት ነው። ፊሊንግ ታይሙ ስለሚያጥር ማለት ነው። ሶ ፐልስ ዲፊሲት ሊገጥም ይችላል። አትሪያል ፊብሪሌሽን ከሁሉም እጅግ በጣም ኮመን የሆነው ነው ማለት ነው። ሌላው ካርዲያክ አረስት ነው መጨረሻ የሚመጣው። ካርዲያክ አረስት ዌን ዘ ሀርት ሲዝስ ቱ ፕሮዲውስ አን ኤሌክትሪካል ፐልስ ኤንድ ብለድ ሰርኩሌሽን። በቃ ጸጥ ስትል ካርዲያክ አረስት ይባላል።
እንግዲህ ብዙ ምክንያቶች ይኖሩታል። የካርዲያክ ኤሌክትሪካል ኢቨንት አስ ዌን ዘ ሀርት ሬት ኢዝ ቱ ፋስት እጅግ በጣም ሲፈጥን፣ ቬንትሪኩላር ታይካርዲያ ኦር ቬንትሪኩላር ፊብሪሌሽን ኦር በጣም ስሎ ሲሆን፣ ብራዲካርዲያም እጅግ በጣም ስሎ ሲሆን፣ ኤቪ ብሎክ አትሪዮ ቬንትሪኩላር ብሎክ ሲገጥም፣ ኦር ዌን ዜር ኢዝ ኖ ሀርት ሬት አት ኦል ማለት ነው። አሲስቶል ይባላል። አሲስቶል በእነዚህ ሁሉ ምክንያት ካርዲያክ አረስት ሊፈጠር ይችላል ማለት ነው። ያ ማለት ልብ በጣም ስትፈጥንም ኦቨር ከሄደች በኋላ ስቶፕ ልታደርግ ትችላለች። በጣም ስትደክምም ስቶፕ ልታደርግ ትችላለች። አንዳንዴ ደግሞ ምንም አይነት ሀርት ሬት ፕሮዲውስ ሳይደረግ ሲቀር ማለት ነው። ሶ ካርዲያክ አረስት ሜይ ፎሎ ሪስፓራቶሪ አረስት፣ ያው አንዱ ከአንዱ ጋር የተመጋገበ ነው፣ ሳምባና ልብ። ኢት ሜይ ኦልሶ ኦከር ዌን ኤሌክትሪካል አክቲቪቲ ኢዝ ፕሬዘንት በት ዜር ኢዝ ኢንኤፌክቲቭ ካርዲያክ ኮንትራክሽን ኦር ሰርኩሌቲንግ ቮሊዩም which is called pulseless electrical activity ይባላል። ቅድም እንዳልኋችሁ ኤሌክትሪካል አክቲቪቲ ዋለ፣ ነገር ግን ልብን ኮንትራክትና ሪላክስ ማድረግ ሳይችል ሲቀር ፐልስለስ ኤሌክትሪካል አክቲቪቲ ይባላል። ሁሉም ያው ካርዲያክ አረስት ነው የሚሆኑት ማለት ነው። ፐልስለስ ኤሌክትሪካል አክቲቪቲ ምክንያቶች አሉት። ሃይፖቮሊሚያ፣ ሃይፖተርሚያ፣ ማሲቭ የሆነ ፑልሞናሪ ኤምቦሊዝም ሲኖር፣ ኤምቦሊዝም፣ ሲግኒፊካንት አሲዶሲስ፣ ማሲቭ አኪዩት ኤምአይ ማዮካርዲያል ኢንፋርክሽን፣ ሜዲኬሽኖች ለምሳሌ ትራይሳይክሊክ ኤጀንትስ፣ ዲጂታሊስ፣ ቤታ ብሎከርስ፣ ካልሲየም ቻናል ብሎከርስ እነዚህ ለዚህ ለፒኢኤ ለፐልስለስ ኤሌክትሪካል አክቲቪቲ ሊያጋለጡን ይችላሉ ማለት ነው። ክሊኒካል ማኒፌስቴሽኑ ምንድነው? ሰውየው ራሱን ሊስት ይችላል። ፐልሱና ብለድ ፕሬሸሩ ወዲያው ሎስት ሊሆን ይችላል፣ ሊያቆም ይችላል ማለት ነው። ኢንኤፌክቲቭ ሪስፓራቶሪ ጋስፒንግ ሀፕል ሊያደርግ ይችላል። ፑፒልስ ኦፍ ዘ አይ ቢግን ቱ ዳይሌት፣ በቃ ሰውየው የመሞት ምልክቶችን ያሳያል ማለት ነው። እነዚህ በዋነኝነት ዘ ሜጀር ምልክት የሚባሉት ናቸው ማለት ነው። የካርዲያክ አረስት ኢመርጀንሲ ማኔጅመንት አለው። ሲፒአር ይሰራለታል። ሲፒአር ካርዲዮ ፑልሞናሪ ሪሳስቴሽን የሚባለው ሲፒአር። ሶ ኤቢሲስ ኦፍ ዘ ቤዚክ ሲፒአር እና ኤርዌይ፣ ብሪዚንግ፣ ሰርኩሌሽን እና ዲፊብሪሌሽን የሚባሉት ቴክስ ፕሌስ ይደረጋሉ። ሪሳስቴሽን ኮንሲስት ኦፍ ዘ ፎሎዊንግ ስቴፕስ ይላል። የመጀመሪያው ኤርዌይ ነው። ኤርዌይ ሜንቴኒንግ አን ኦፕን ኤርዌይ፣ አየር መግቢያውን የኤርዌይን ምላሱን፣ አፉን፣ አፍንጫውን ክፍት መሆኑን ቼክ ማድረግ። ከዛ ብሪዚንግ ሰውየው መተንፈሱን ቼክ ማድረግ። ካላደረገ አርቲፊሻል ትንፋስ መስጠት፣ ሬስኪው ብሪዚንግ በአምቡ ባግ ወይም ደግሞ ማውዝ ቱ ማውዝ ብሪዚንግ መስጠት። ከዛ ሰርኩሌሽኑን ቼክ ማድረግ ነው፣ የልብ ምቱ አለ ወይ። ፕሮሞቲንግ አርቲፊሻል ሰርኩሌሽን ባይ ኤክስተርናል ካርዲያክ ኮምፕሬሽን፣ የልብ ምቱ ካልሰራ ዲፊብሪሌት ይደረጋል። ዲፊብሪሌሽን ማለት ልብን ምንድነው በአርቲፊሻል በሆነ በኤሌክትሪክ ዌቭ ልብ እንድትነሳና ኤሌክትሪክ ዌቭ እንደገና ጀነሬት እንድታደረግ ቱ ሪስቶር ዘ ሀርት ቢት ማለት ነው። ዲፊብሪሌሽን ይባላል። ዲፊብሪሌሽን ልብን እንደገና የማስነሳት ፕሮሰስ ማለት ነው። እነዚህ ሁሉ እንግዲህ ሰውየው ካርዲያክ አረስት ላይ ከሆነ ነው። ካርዲያክ አረስት ላይ ከሆነ እነዚህ በሙሉ ይሰጣሉ ማለት ነው። እንግዲህ ከዛሬ ክላሳችን የመጨረሻው የሚሆነው ፔሪካርዳይተስ ነው። ፔሪካርዳይተስ which means inflammation of pericardium። ፔሪካርዲየም ማለት የሜምብራኔስ ሳክ ኢንቨሎፒንግ ዘ ሀርት፣ ልብን ዙሪያውን ሸፍኖ የሚይዘው ስትራክቸር ዘ ከቨሪንግ ኦፍ ዘ ሀርት ኢዝ ኮልድ ፔሪካርዲየም ይባላል። እሱ ኢንፍሌምድ ሲሆን የእሱ ብግነት የእሱ መቆጣት which is called ፔሪካርዳይተስ ይባላል ማለት ነው። ኢት ሜይ ቢ ፕራይመሪሊ ኢለስ ሊሆን ይችላል ኦር ኢት ሜይ ዲቨሎፕ ኢን ዘ ኮርስ ኦፍ ኤ ቫራይቲ ኦፍ ሜዲካል ኤንድ ሰርጂካል ዲስኦርደርስ፣ በተለያዩ ምክንያቶች ሀፕል ሊያደርግ ይችላል። ራሱ በራሱም ሊቆጣ ይችላል ማለት ነው። which can be acute or chronic ሊሆን ይችላል። so classified by layers of pericardium becoming attached to each other or adhesive የሚባለው or by what accumulates inside the pericardial sac የሚባላል በሴረም ፔሪካርዲየም እና በውጭኛውና በውስጠኛው በካርዲያክ ሳክ መካከል ስፔስ ሲኖር፣ ሴረስ ሲኖር፣ ፐስ ፑሩለንት፣ ካልሲየም ዲፖዚትስ ካልሲፊክ ሊሆን ይችላል። ክሎቲንግ ፕሮቲንስ ኦር ፋይብሬስ የሆነ ሴረስ ፔሪካርዲየም ለፔሪካርዳይተስ ሊያመጣ ይችላል ማለት ነው። ፓቶፊዚዮሎጂው ፎሎዊንግ አር ሰም ኦፍ ዘ ኮዝስ፣ ምክንያቶች ሊሆኑ የሚችሉት ምንድናቸው ለፔሪካርዳይተስ? እንግዲህ አንደኛ አይዲዮፓቲክ ኦር ነን ስፔሲፊክ፣ አንዳንዴ ዝም ብሎ በማይታወቅ ምክንያት ኢንፍሌምድ ሊሆን ይችላል። ሁለተኛ ኢንፌክሽን ነው። ኢንፌክሽን ሲባል ቫይራል ሊሆን ይችላል። ኢንፍሉዌንዛ ነው ኮመንሊ ቫይራል ሲሆን፣ ሬርሊ ደግሞ ባክቴሪያል ነው። ስትሬፕቶኮከስ፣ ስታፋይሎኮከስ፣ ሜኒንጆኮከስ የሚባሉት ማለት ነው። እንዲሁም ደግሞ ፈንገስ ወይም ፈንጋል ኢንፌክሽን ሲሆንም ማለት ነው። ሶ ዲስኦርደርስ ኦፍ ኮኔክቲቭ ቲሹ ሌላ ምክንያት ነው። ሲስተሚክ ሉፐስ ኤሪቴማቶስ የሚባለው፣ ሮማቲክ ፌቨር፣ ሮማቶይድ አርትራይተስ፣ እነዚህ ሁሉ ለፔሪካርዳይተስ እንደ ኮዝ ሊሆኑ ይችላሉ። ሃይፐርሴንሲቲቪቲ ስታተስ፣ ኢሚዩን ሪያክሽንስ ኤንድ ሜዲኬሽን ሪያክሽንስ በሙሉ ለፔሪካርዳይተስ ለሀርት ሽፋን ዲስኦርደር ሊያጋጥሙ ይችላሉ ማለት ነው።
እንዲሁም አጃሰንት ስትራክቸርስ ከልብ ዙሪያ ካሉ ስትራክቸሮች ጋር ለምሳሌ ኤምአይ ሲከሰት ፕሉራል ኤንድ ፑልሞናሪ ዲዚዝ ሳምባ ጋር ተያይዞ ኒሞኒያ ራሱ ለፔሪካርዳይተስ ሊያጋልጥ ይችላል ማለት ነው። ኒዮፕላስቲክ ዲዚዝ እንደዚሁ ካንሰር የሆኑ ሜታስታሲስ የተሰራጩ ካንሰር አይነቶች ፍሮም ላንግ ሊሆን ይችላል፣ ከሳምባ ካንሰር፣ ከብረስት የሚመጡ ካንሰር፣ ሊውኬሚያ የደም ካንሰር በሙሉ መጠው እዛ ጋር ለፔሪካርዳይተስ እንደ ምክንያት ሊሆኑ ይችላሉ። ራዲሽን ቴራፒ የጨረር ህክምና የሚወስድ ሰው ደረት አካባቢ፣ ትራውማ እንደዚሁ ቸስት ትራውማ ካለ ካርዲያክ ሰርጀሪ የተሰራለት ሰው ለፔሪካርዳይተስ እንደ ምክንያት ሊሆንበት ይችላል። ሬናል ፌለር፣ ዩሬሚያ፣ ቱበርክሎሲስ፣ ቲቢ ራሱ እዛ ሳምባ አካባቢ ያሉ በሽታዎች ለፔሪካርዳይተስ እንደ ምክንያት ሊሆኑ ይችላሉ ማለት ነው። እንግዲህ ፔሪካርዳይተስ ምልክቶቹ ምንድናቸው? ክሊኒካል ማኒፌስቴሽኖቹ አንደኛ ቸስት ፔን ነው። ቸስት ፔን the pain behind clavicle in the neck in the left scapular region ማለት ነው። ፔኑ እንግዲህ ወደ ላይ ከፍ ያለ ህመም ነው የሚሰማ ነው፣ ወደ ክላቪክል አካባቢ ወይም ደግሞ በጀርባ በስካፑላ ማለት ነው። ሶ ህመሙ ደግሞ ምንድነው? ሜቢ ኦርስን ዱሪንግ ዲፕ ኢንስፓይሬሽን አየር ወደ ውስጥ ስንስብ ወይም ደግሞ በጀርባችን በምንተኛበት ሰዓት ወይም ስንዟዟር ከፍተኛ የሆነ ህመም ሊሰማን ይችላል። ፔን ሪሊቭድ ዊዝ ፎርዋርድ ሊኒንግ ኦር ሲቲንግ ፖዚሽንስ በሚሆንበት ሰዓት ህመሙ ሊቀንስልን ይችላል ማለት ነው። ዘ ሞስት ካራክተሪስቲክስ ምልክቱ ምንድነው? ፍሪክሽን ራብ አይነት ሳይን ኦፍ ፔን ያጋጥማል ፔሪካርዳይተስ ይኖረን ማለት ነው። ሶ እንግዲህ አዘር ምልክቶቹ ፌቨር ይኖራል። ያው ኢንፌክሽን ሲሆን በተለይ ፌቨር፣ ኢንክሪዝድ ዋይት ብለድ ሴል ካውንት፣ ኢኤስአር ኤሪትሮሳይት ሴዲሜንቴሽን ሬት የሚባለው ሊጨምር ይችላል። ዲዚኒያ አዘር ሳይንስ ኤንድ ሲምፕተምስ ኦፍ ሀርት ፌለር ሜይ ኦከር አስ ኤ ሪዛልት ኦፍ ፔሪካርዲያል ኮምፕሬሽን ዲዩ ቱ ኮንስትሪክቲቭ ፔሪካርዳይተስ ኦር ካርዲያክ ታምቦኒድ ማለት ነው። ተመሳሳይ እንደ ኤምአይ አይነት ምልክቶችም ልናይ እንችላለን ማለት ነው። እንግዲህ ፔሪካርዳይተስ ሻርፕ የሆነ ፔን ነው። ሲቪየር ሰብስተርናል ፔን ኦር ፔን ኦን ዘ ሌፍት ኦፍ ስተርነም ሜይ ቢ ፌልት ኢን ዘ ኢፒጋስትሪየም ሜይ ቢ ሪፈርድ ቱ ኔክ አርም ኤንድ ባክ ማለት ነው። ፔኑ ራሱ ሪፈርድ ሊያደርግ ይችላል። እንደምታዩት እነዚህ ቀስቶች እንደሚያሳዩት ወደዚህ አቅጣጫ የሚሄድ የህመም አይነት ከደረትና ወደዚህ የሚሄድ የህመም አይነት ሊሰማን ይችላል ፔሪካርዳይተስ ሲኖር ማለት ነው። እንግዲህ ማኔጅመንቱን በምናይበት ሰዓት የፔሪካርዳይተስ ማኔጅመንት አንደኛ ቤድ ረስት ነው፣ ረስት እንዲሆን ማድረግ ነው ሁሉም። ከዛ አንቲፔን እንሰጠዋለን። አንቲፔን አናልጀሲክስ፣ ነን ስቴሮይዳል አንቲ ኢንፍላማቶሪ ድረግስ የሚባሉትን አስፕሪን፣ ብሮፊን ልንሰጥ እንችላለን ማለት ነው። ኮርቲኮስቴሮይድስ ኢፍ ዘ ፔሪካርዳይተስ ኢዝ ሲቪየር ኦር ኢፍ ዘ ፔሽንት ዳዝ ኖት ሪስፖንድ ነን ስቴሮይዳል አንቲ ኢንፍላማቶሪ ድረግስ ካልሆነ ኮርቲኮስቴሮይዶች የሚባሉ መድኃኒቶችን ልንሰጠው እንችላለን ማለት ነው። ሌላ ፔሪካርዲዮሴንተሲስ የሚባል ፕሮሲጀር ሊሰራበት ይችላል። ኢፍ ዘ ሳይን ኤንድ ሲምፕተምስ ኦፍ ሀርት ፌለር ካለው ማለት ነው ፔሪካርዲዮሴንተሲስ ሊሰራ ይችላል ማለት ነው። ፔሪካርዲያል ዊንዶ ስሞል ኦፕኒንግ ሜድ ኢን ዘ ፔሪካርዲየም ሜይ ቢ ፐርፎርምድ ቱ አሎው ኮንቲኒየስ ድሬኔጅ ኢን ዘ ቸስት ወይ ካቪቲ ማለት ነው። አንዳንዴ የተጠራቀመ ፍሉድ ፈሳሽ ካለ ትንሽ ቀዳዳ አድርጎ ወደ ውጭ እንዲወጣ ማድረግ ድሬኔጅ ሊሰራለት ይችላል ማለት ነው። ነርሲንግ ማኔጅመንቱ በምናይበት ሰዓት ፔን ካለው አናልጀሲክስ እንሰጣለን። አናልጀሲክስ ሳይኮሎጂካል ሳፖርት ሊሰጠው ይችላል፣ ፖዚሽኒንግ እንዲተኛ ማለት ነው። ኤንድ ፔሽንት ኤዱኬሽን ያው እንደ ነርሲንግ ኤዱኬሽን፣ ሪአሹራንስ ቱ ሚኒማይዝ ኮምፕሊኬሽንስ ዘ ነርስ ኤዱኬትስ ኤንድ አሲስትስ ዘ ፔሽንት ዊዝ አክቲቪቲ ሪስትሪክሽንስ አንቲል ዘ ፔን ኤንድ ዘ ፌቨር ሰብሳይድስ ማለት ነው። ያው አክቲቪቲ እንዳያበዛ ረስት ላይ እንዲሆን ሳፖርት ማድረግ ያስፈልጋል ማለት ነው። So as the patient's continuous condition, as the patient condition improves, the nurse encourage gradual increase of activity. Okay, so you የተሻለው ከሄደ activity እንዲጨምር እናደርጋለን። If the pain, fever, friction rub reappear, እነዚህ ነገሮች ከሆኑ ደግሞ restrictions must be resumed እንደገና ወደ ረፍት እንዲመለስ እናደርገዋለን ማለት ነው። ምልክቶቹ መነሳት ከጀመሩ ማለት ነው። So the nurse monitors the patient for heart failure ማለት ነው። በጣም ስትሪክት የሆነ ፎሎ አፕ ያስፈልጋቸዋል ማለት ነው እንደዚህ አይነት ፔሸንቶች። እንግዲህ ስለ ሀርት ካርዲዮቫስኩላር ዲስኦርደርስ ሞርስ ሀርት ላይ ሀፕን ስለሚያደርጉት ማዮካርዲያል ኢንፋርክሽን፣ አንጃይና እና የዲስሪትሚያስ የሚባሉትን እንዲሁም ደግሞ ፔሪካርዳይተስን በዛሬ ቪዲዮአችን አይተናል። ቀጣይ ደግሞ ከብለድ ጋር ተያይዞ ለምሳሌ ብለድ ፕሬሸር እና ታይፕስ ኦፍ ሾክ የሚባሉት እጅግ በጣም ወሳኝ የሆነ ኮንሰፕት ደግሞ ቀጣይ ፓርቲ የምናይ ይሆናል። ከዛሬ ክላሳችን ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ትንሽ የፈጠንኩ ይመስለኛል ግን ያው ቪዲዮውን በጣም ላለማስረዘም ነው። በጣም ከፈጠንኩ ኮሜንት ላይ ጻፉልኝ፣ መቀነስ እችላለሁ። ጥያቄ አስተያየት ካላችሁ ማንኛውም ነገር ጻፉልኝ። ከኔ ጋር ስለቆያችሁ እጅግ አመሰግናለሁ። ለቻናል አዲስ የሆናችሁ ሰብስክራይብ ማድረግ
አትርሱ። ለጓደኞቻችሁ ሼር አድርጉ። በቀጣይ ፓርት እስከምንገናኝ መልካም ጊዜ። ባይ ባይ።